እዩ ልቧን ሞልታ የብሩኬ ልጅ ነው እያለች እየገገበች ያለችው እውነቷን ነው ወይስ ውሸቷን ነው የሚለውን እነግራችኋለሁ። እንዲሁም ደግሞ ብሩኬ እውነቱን ሀቂቃውን ይዤ ነው የምጓዘው እያለ ያለውስ፣ እንዲሁም ሀይምዬ ደግሞ ዋጋ አስከፍላታለሁ ብላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትተረፍ ይበልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ ትናንትና የተፈጠረውን አይታችኋል ማለት ነው። እንግዲህ ሰብስባይች የሆነ ነገር ማለት ነው። እንግዲህ ለሚፍታህ እንዳለችው ጥሩ ነገር ልነግራችሁ ነው ብላ ደውላ ሚፍታህ ጋር ሰብስባ እንግዲህ ያለችውን ሰምታችኋል ማለት ነው። ብሩኬን እኔ ጋር ካልሆንክ ግዴታ የወንድ ጥም ያለባት ሴት ማለት ነው የወንድ ጥም ያለባት ሴት ማለት ነው። ምክንያቱም እሷ መጀመሪያም ትጀመር የፈለገችው ብሩኬን የራሷ ለማድረግ ነው ግዴታ ማለት ነው እንጂ እውነት አርግዛ አይደለም። ትጀመር የተረገዘ ነገር ምንም ነገር የለ፣ እሆዷ ላይ ያለው ጨርቅ ነው አሁንም ቢሆን ማለት ነው። እና በእድም ደግሞ አስመርምረናል ያሉት ምንም ነገር አልታየም እዛ ጋር እና ስለዚህ ልጅቱ ግግም ብላ የመጣችው እውነት ለመናገር ትልቅ ተልኮ ይዛ ነው እንጂ ለኸይሮ አይደለም ማለት ነው። እና ብዙዎቻችሁ ደግሞ እየገባችሁ ያላችሁ ማላችሁ ብዙዎቻችሁ ደግሞ ሌላ ነገር እያላችሁ አላችሁ ማለት ነው። ልጅቱም ብዙ ነገር ያልሆነ ነገር ይወጣባታል እያሉ በሚዲያ የሚያውቋል ልጆች እናወጣለን እያሉ ነው ያሉት ማለት ነው። እና ስለዚህ እሷ አላማና አላማ ብሩክና ሀይሚን ለማለየት ብቻ ነው። እና ቤተሰቦች በደንብ አድርጋችሁ ተመልከቷት፣ እዋት እስኪ እንዴት እንደምትኮን ማለት ነው። ምክንያቱም ነገሮችን ወዴት እንደምታወሳስብ እንደገና ደግሞ ሀይሚን ከህይወታችን መውጣት አለብሽ። አንቺ ነሽ የምወጪው ገደል ግቢ እና አንቺ ነሽ ገደል መግባት ካለብሽ መግባት ያለብሽ እንጂ ሀይሚዬ አይደለችም። እና ስለዚህ ሀይሚዬ ደግሞ ለማወቅ እና ነገሮችን አይተሽ ለማሰብ መሞከር አለብሽ። ምክንያቱም ልጅቱ የመጣችው ትጀመር አንቺና ብሩኬን ለመለያየት ብቻና ብቻ ነው አላማዋ እንጂ እውነት የእሱም አይደለም። እሱ ራሱ የእሱ እንዳልሆነ በእርግጠኝነት እየተናገረ ነው ትናንትና በሙሉ እንትን ማለት ነው ልብ እና ስለዚህ ዋጋ ትከፍላለች ብላለች ሀይሚዬ። እንግዲህ ዋጋ ታስከፍላታለች። እውነቷን ነው። እውነት ጀግና ሴት ናት ሀይሚዬ እውነት ለመናገር ማለት ነው። እና ቆይ እኔ የገረመኝ እውነት እንኳ ቢሆን ማለት ነው እውነት እንኳ ቢሆን ማለት ነው ቆይ ግዴታ ወንድ እኔ ጋር መሆን አለበት ብሎ እንደ ስቦ መውሰድ ማለት እኮ ነው። ያስገድዱ ደፈራ ማለት አሁን ላይ ነው። ቤተሰብ እውነት እንደ ግዴታ የኔ ሆና ብሎ አማርኛለ እንደ በቃ ልጅሽም ከሆነ በቃ የእሱ ከሆነ ተጣርቶ ገና ታይቶ ምናምን ነገር የዛ ሰዓት ልጁ ከሆነ ልጁን ነው የሚያሳድገው እንጂ አንቺን አይፈልግሽም። ከአንቺ ጋር ግዴታ መኖር አለበት እንደ ልጁ። ምክንያቱም አታለሽው የሆነ ነገር አድርገሽው ምናልባት እንኳ ተሳስቶ አድርጎ የእሱ ልጅ እንኳ ቢሆን ማለት ነው እንጂ ከአንቺ ጋር የመኖር ግዴታ የለበትም። አሁን ደግሞ ልጁ እስከሚረጋገጥ እኔን ወልዴሽ ምናምን እስከሚታይ ድረስ ደግሞ አንቺን መንከባከብም ማየትም የለበትም። ምን ብሎ ነው? ለምንድን ነው የሚያይሽ? ለምንድን ነው የሚንከባከብሽ? ማነሽ አንቺ? እና ስለዚህ ቤተሰብ ለማንኛውም አሁን ላይ ብዙዎቻችሁ እየተረዳችሁ ነው ያላችሁ ይመስለኛል ማለት ነው። ብሩኬንም እንግዲህ ያግዛቸው፣ እውነት ፈጣሪ ያግዛቸው። እውነተኛ ፍቅር አለ፣ እውነተኛ ፍቅር እሱ ያግዛቸው ማለት ነው። ቅመሜም እንግዲህ ትናንትና ደግሞ በረድ ብላ ሰከን ብላ መጥታለች። እንደማስበው ከሆነ ከብሩኬ ጋር ያው ሰላም እንደምትፈጠር እርግጠኛ ነኝ ማለት ነው። እንግዲህ በአንድ ሆነው ሁሉንም ነገር ያልፉታል ብዬ አስባለሁ። ይሄን ነገር ልጅቱ ግን ተልኮ ኖሯት ነው የመጣው ብሏል። መታ እውነቱን ነው፣ ትክክል ነው። ወላሂ የተናገረው ነገር እውነት ውሸቱን አይደለም። ልጅቱ የመጣችው አንድና አንድ እነሱን ሁለቱን ለማለየትና ለማለየት ብቻ ነው። ከአሁን በፊት እንደዛ ተናግራ ሀይሚን እንደዛ አድርጋታለች። አሁን ደግሞ ድጋሚ ተናግራ የሆነ ነገር ለማድረግ ነው የፈለገችው ሀይሚን ማለት ነው። ግን ብዙዎች ደግሞ የእሷ ሚስጥር የእሷ ጎረቤት ያሉ ልጆች እናወጣለን እያሉ ነው ያሉት ማለት ነው። እና እናንተ ደግሞ ማለት ነው አውጡና ይለይለት። እውነት ያበጠ ይፈንዳ ማለት ነው። ምክንያቱም ታልደፈረሰ አይጠራም የሚባል አባባል አለ አይደል እንዴ? እና ስለዚህ እኛ እንዳይለያዩ ነው ጥረታችን ማለት ነው። ሀይሚና ብሩኬ አንድ ሆነው ግን ሁለቱም በአንድ ሆነው እሷን ምንም ነገር ልታመጣም አችልም፣ ምንም አታረግም። ምንም አይደለም ፖሊስ አይደለም ምንም ታምጣ። ምክንያቱም ወንድ ልጅ ነው። በቃ የሚጣራው ነገር ይጣራል እንጂ ምንም ነገር አይደረግም። እሷ ናት እንዲሁም ምክንያቱም የሴት ርካሽ የሆነችው ሴቶችን ያስረከሰችን እሷ ናት። ርካሽ ሆና ማለት ነው። እዛ ጋር ተማርገዟ አንሶ ደግሞ እንደገና ደግሞ መታ እንደገና ልጅህ ነው ተቀበል ግዴታ ነው። እንደገና ደግሞ ልታገበይ ትችላለህ እንዴ? ይሄንን ነገር ማን ነው እንደዚህ ሊያረግሽ የቻለው? ማን ነው እንደዚህ መሆን እንደዚህ ማለት እንደዚህ አይነት ህግ ማን ነው ያለው? እኔ እኮ ግርም የሚለኝ ነገር ማን ነው ያለው?
እንዴ አንቺን ምክንያቱም ገና ለገና አርግዘሻል ከብሎ ካረገሽበት እንኳን ታጣቂ እኔን ታገባኛለህ ብሎ አማርኛል። አረ ሴቶች፣ አረ በእናታቸው፣ አረ እንደው ራሳችሁን ጉን። እውነት እኔ ሁላችሁንም እያልኩ አይደለም፣ ይቅርታ እና ለማንኛውም ማለት ነው፣ ለማንኛውም ብሩኬ ይሄን ነገር እንዳላረገው በልቦ ነው፣ በትክክለኛ ልቦ ነው እየተናገረ ነው ያለው ማለት ነው። እና ስለዚህ ተረጋጊ ማለት ነው እህቴ፣ ተረጋጊ፣ ተረጋጊ። መረጋጋት ቅቤ ይወጣል የሚባል ነው አባባል አለ። ስለዚህ ልጆቹን የሆነ በቃ ለማለያየት አንቺ ህልምሽ ያ ነው። እነሱ ደግሞ መቼም መቼም አይለያዩም፣ መቼም አይለያዩም። ታያለሽ፣ ወደፊት ነው የሚሄዱት። አንቺ ግን ትወርቂያለሽ ወደ ኋላ እና ስለዚህ ግዴታ የኔ ሆና ብለሽ አስበሽ አልመሽ ይሄን ነገር አቅደሽ ትሆን የመጣሽው ተሳስተሻል። ከዙ ብቋጭው ጥሩ ነው ብዬ ነው የማስበው እኔ በራሴ ማለት ነው። እና ቤተሰብ ምን ይመስላችኋል እናንተስ? ይህን ነገር እስቲ ሀሳብ ስጡበት።